ግርማ እባላለሁ። ከትርሲት ኋላ ምንም አይነት ወንድ ሲከተላት ደስ አይለኝም። ካንተስ ማን ይጠብቃት እባክህ? ሰው ሲያስጠነቅቀኝ ደስ አይለኝም። እንዴት እሱ ያስጠነቅቀሃል? እንዴት እንደማስጎነብሰው ግን አውቃለሁ። እዚህ ቤት ትልቅ ጦርነት ነው የሚነሳው። ደግሞ የምን ጦርነት ነው? እኔ ለእሷ የሚሆን አንድ ነገር ለማድረግ ወስኝ። ትርሲት ጧት የምትጠቀመውን ጠብታ ታውቀዋለህ አይደል? እሷ በምታረገው ጠብታ ቀይረዋለሁ። ይሄን ጠብታ ካደረገች በኋላ ከ3 ሰዓታት በኋላ ሁለቱም አይኖቿ ለዘላለም ማየት ያቆማሉ። ወይኔ በጣም ችግር ውስጥ ነው ያለችው ማዘር። ሆስፒታል ተኝታለች ባኮት። ሆስፒታል? ትርሲት ሁለቱ አይኖቿ ላይ በደረሰባት አደጋ ከዚህ በኋላ ለማየት ትቸገራለች። ፈጣሪ ግን ምን ብበድለው ነው በዚህ ልክ ፈተናዬ ነው የበዛው? አንቺ ደግሞ ጠንካራ ሴት ነሽ። ፈተናን ማለፍ ስለምትችይ አመስግኝ። እድሜ ዘመናቸውን ሊላቀሱ ነው በእኛ ህይወት ውስጥ የተፈጠሩት። ያልተወራረደ የክህደት ሂሳብ ይቀረኛል። ስቃያቸውን ምጥ ነው ማደርገው። ዛሬም ከዛ ዱርዬ ጋር እዚህ ቤት ልመጣ ነው። እንግዲህ ዱርዬ አንቺ አልሽ። ልጁ ግን እንደምትይው አይነት ልጅ አይደለም። አንቺም በዚህ ነገር ተስማማሽ? እንግዲህ ልጁን አይተሽዋል። በጣም ነው የሚያፈቅራት። እኔ ደግሞ በዚህ ፍቅር ውስጥ ጣልቃ መግባት አልፈልግም። እኔ ግን እዚህ ቤት እንዲመጣ አልፈልግም። ከፈለገች እዛ በውጪ እንደፈለገች። እንግዲህ እሱን ለእናንተ ትቼዋለሁ። ይልቅ አንቺም አባትሽም ከዚህ ልጅ ጋር የጀመራችሁትን ነገር ብታቆሙ ነው የሚሻለው። እኔ ተናግሬያለሁ። ምን እንዳያመጣ? እንግዲህ የሚያመጣውን አብራችሁ ታዩታላችሁ። አሃ ከእናንተ ጋር አብሮ ነው አይልብ ልብ ተሰምቶት እኔንም ዳድንም እዚህ ቤት በመጣ ቁጥር የሚገላምጠን ማን እንደሆንኩ አሳየዋለሁ። ይምጣት ብቻ ዛሬ። ይሄ እኮ የትልቅ ሰው ቤት ነው። ምንድነው እንዲህ መንዘላዘል? ማንንም የተንዘላዘል የለም። በዚህ ጉዳይ ደግሞ አንቺን አያገባሽ። አሃ ጭራሽ መልስም ልመልሽልኝ ያምርሻል? ማን ነው እባክሽ እንዲህ እየተናገርሽ ያለሽው? ትሰሚኛለሽ? ቦታሽን ወቂ እሺ። ጭራሽ ደግሞ ወንድ ይዘሽ መምጣት ሳያንስ አፍሽን ልከፍቺ ያምርሻል? የኔ ንግግርሽን አስተካኪ። ካንተ ጋር ያወራ የለም። እየነገርኩሽ ነው። ለሰው ክብር ይኖርሽ። ባከብር ባላከብር ምን ልታረገኝ? ልትመታኝ? ይኸውልሽ እኔ ያደግኩት በሴት እጅ ነው። ስለዚህ ሴት ልጅ ላይ እጄን አላነሳም እንጂ እንዳንቺማ ቢሆን ኖሮ ገና ቅድም ነበር የሚያስመታሽ። አሃ ጭራሽ ደግሞ ዱርዬ ቤት ድረስ ይዘሽ መጥተሽ ልታስደበድብኝ ነው? ማሚ እያየሽልኝ ነው አይደል? አንቺ ነሽ በማያገባሽ እየገባሽ ያለሽው። ማዘር በቃ ይኸው ልጆትን አስረክቤያለሁ። ልትሄድ ነው? አዎ ትርሲቴ ልሂድ። አንደኝነቱን አድሮ ብሄድ አይሻልም? እንደሆነ አንዴ ቤተኛ ሆኗል። ደህና ዋሉ ማዘር። ይሄ ውሻ ልጅ እንደለመድከው ቤቴ ገብተህ ወጣ። ለምንድን ነው ግን አንተ ከኋላ መከተል የፈለከው? እውነቱ ላይ እስከምደርስ ድረስ አልፋታም። የቱን እውነት ነው የምትደርስበት? አላወቀኝም ማለት ነው። ስለኔ ማወቅ ከፈለክ ሰፈር ሂድና በደንብ ጠይቃቸው። ጉራህን ተው። አንድ ነገር ልንገርህ፣ ከዚህ በኋላ እኔን መከታተልህን ካላቆምክ ጭንቅላትን ወንፊት ነው የማደርገው። እኔ ደግሞ ፍቅሬን ዘላለሜን እንጠብቃታለሁ። እሷ ላይ ያደረግከውን በደል የደረስኩበት ቀን ግን በቁምህ ነው ማቃጠል። ደግሞ እመነኝ ደርስበታለሁ።
እዚሁ እኮ ልገልህ እችላለሁ። ፈሪ ነህ ደግሞ። ያቺ ልጅህን ስነ ስርዓት አስተምራት እንጂ ምንድነው እሱ ሜዳ ላይ ነው እንዲያደገችው? ለነገሩ ከእንዳንተ አይነት አባት ተወልዳ እንደዚህ ባትሆን ነበር የሚገርመኝ። እኔ ግርማን አታውቀኝም ማለት ነው። ፍቅርህን ምን አድርጌ እንደምሰጥህ ታያለህ። ትርሲቴ ኪሩ ጥሩ ልጅ ነው አይደል? በጣም እማዬ፣ በጣም ጥሩ ልጅ ነው። ኪራ ማለት ፈጣሪ ለኔ የሰጠኝ ስጦታዬ ማለት ነው። በዚህ ዘመን በፍቅር የሚወድ ልብ መኖሩን አረጋግጧል። ያንን የአያቴን ቀለበት ለሱ ነው የምሰጠው። የእውነት እማዬ? በኪራ እርግጠኛ ሆንሽ ማለት ነው? ግን ያንን ቀለበት መሳቢያዬ ውስጥ አጥቼዋለሁ። ያቺ ላምሮት ጋር ነው የሚሆነው። መሳቢያ ውስጥ ቆልፋበት ነው የሚሆነው። እሷ ጋር ከሆነማ ለኔ ልትሰጪኝ እንደሆነ ስለሚገባት አትሰጥሽም እማዬ። እሱን ተይው። ማታ ስትመጣ ቁልፏን ሰርቄ ወስደዋለሁ። ከዛ ኪሩ መጥቶ ሲወስድሽ ታደርጊለታለሽ። እማዬ በጣም እኮ ነው የምወድሽ። ምን አባቴ ላርግሽ? ይልቅ ድምጽሽን ከሰማሁ ቆየው። እስኪ አንጎራጉሪልኝ። አንድ ዘፈን ልስፈንልሽ? እስኪ ስፈኝልኝ። ዘወትር ካይኔ ማጠፊው መከታ ክብሬ የሆንሽው እምዬ የኔ ትዝታ ሰላሙኝ ጠዋት ማታ እምዬ ፍቅርሽንማ ዓለሜ ደስታሽንማ በአንጀቴ በልቤ አኑሬ ከረምኩኝ እኔ እስከ ዛሬ መከታ ፍቅሬ የሆንሽው እምዬ የኔ ትዝታ ሰላም ሁኝ ጠዋት ማታ። ኧረ አንዴ መንደር ወጠጤ ነው እንዴ! ለዚህ ጊዜ ያልሆንከኝ ምን ታረግልኛለህ? አዎ ከፍላለሁ። ስብርብር አድርጋችሁ እየተሳበ እንዲሄድ አድርጉልኝ። እሺ ነገ እመጣለሁ። አይ አትግደሉት። ጥሩ እንዴት ነው ከዛ ፍቅረኛሽ ጋር የፍቅር ግንኙነት ምናምን አልጀመራችሁም እንዴ? ማለቴ አልጋ ይዛችሁ ሻይ ቡና ምናምን? እሱ ለስሜቱ የሚነዳ ተራ ሰው አይደለም። ገና አልደረሰውም። በእኛ እየጠበቀ ነው ወይስ እየለፋ ነው? አንቺስ ብትሆኚ እንዴት አስቻለሽ ነው? እስኪ ወደድ እየጠበቅሽ ነው? አህሊያም ደግሞ ሴትነትሽን የሚወስድ የምትጠብቀው ሰው አለ እንዴ? ከዚህ በኋላ ስለ ፍቅረኛ በዚህ ልክ እንድታወራ አልፈቅድልህም። ኧረ እባክሽ እንዴት ላውራ? በጣም ይገርማል። አይንሽ ሲታወር አፍሽ መቅደም ጀመራል። ዛሬ እሱ እኔ ላይ የከፈተውን አፉን በስንት እጥፍ እንደምመልስለት በቅርቡ አሳይሻለሁ። እሺ እንዴት አደረግሽ? ልጆቹን ነገ አገኛቸዋለሁ። ገንዘብ ከሰጠናቸው ሁሉንም ነገር እነሱ ይወጡታል። ጥሩ አድርገሻል።
አሁን ሁሉም ነገር መስመር እየያዘ ነው። ማንም በእቅድና ዓላማችን መግባት የለበትም። ደግሞ ሁሌም ቢሆን እናስታውሽ፣ ይሄ ቤትና ንብረት የኔና ያንቺ ብቻ። አዎ ዳድ፣ ሁሌም ወደፊት። በቃ ተኝ፣ እኔም ገብቼ ልተኛ። እሺ፣ ደህና ደር። አይ እማዬ፣ ቁልፉን ግን እንዴት አግኝተሽባት ነው? ማታ ስትተኛ አንዱን አስቀረሁታ። የአይንሽ ጠብታ ደግሞ እዚህ ውስጥ ምን ይሰራል? ምን ውስጥ አግኝተሽ ነው እማ? እዚህ መሳቢያ ውስጥ። መሳቢያ ውስጥ ደግሞ ምን ያደርግላታል? እስቲ አምጪው እማዬ። እሺ ምን ትላለህ ኪሩቤል? ይሄ እኮ በጣም ግልጽ ነገር ነው ማዘር። በምትጠቀመው መድኃኒት ውስጥ ሌላ አይኗን ሊጎዳና ሊያጠፋ የሚችል መድኃኒት እንደተከተተባት ግልጽ ነው። ልክ ናችሁ እናንተ፣ ልክ ናችሁ። ምንም አልተሳሳታችሁም። እናንተ ትክክል ናችሁ። ወይኔ ልጄ፣ ወይኔ ልጄን፣ እኔ ልጄን ያስበላኋት እኔ ነኝ። ማዘር እንደዚህ መሆኑት እኮ ምንም መፍትሄ አያመጣም። መፍትሄው ላይ ብናተኩር ነው የሚሻለው። እሺ ንገረኛ፣ ምንድን ነው መፍትሄው? ንገረኝ እስቲ። ችግሩን ስላወቅነው ቢያንስ የመፍትሄውን 50% ማወቅ እንችላለን። ስለዚህ እርስዎ አንድ ነገር በማድረግ ይተባበሩኛል። እሺ አንተ ካልከኝ ምንም አደርጋለሁ። ምን ላድርግ? ምንም እንዳልተፈጠረና ምንም እንደማያውቀው ሆነው ዝም ብሎ አይቀም። አይ አየየየይ፣ ይሄንንም አልችልም። ካሁን መታልኝ እንቅ አደረግኳት፣ ደበደብኳት ብዬ ስል አይ ይሄንንማ ማድረግ አልችልም። እንደዛ ከሆነማ ነገሩ የባሰ ነው የሚወሳሰበው። ትርሲትም ለሌላ ችግር ነው የሚፈጥሩባት። ነገሩን እናባብሷለን እንጂ እኮ ልናስተካክለው አንችልም። ምን አደርጋለሁ? እሺ አንተ ካልክ መቼስ ምን አደርጋለሁ? እሺ ዝም እላለሁ። ወጥ አድርጌው ዝም እላለሁ። ምን አደርጋለሁ? እሺ እኔ ልጅ ምን አዲስ ነገር አለ? ዳድ፣ ሁሉን ነገር አጠናቅቄያለሁ። በጊዜ አልጋ ቁራኛ አድርገነው ከዚህ አካባቢ ካላረቅነው ጥሩ ነገር እየሸተተኝ አይደለም። ምንም አትጨነቂ የኔ አባት። አይኗን ብናጠፋውም እሱ ደግሞ አሁን እንዳይኑ ነው እያገለገላት ነው። ዛሬ ደግሞ ሁለተኛውን አይኗን እናጠፋላታለን ማለት ነው። ጎሽ የኔ ልጅ፣ የኔ ባትሆኝ ቆጨኝ ነበር። ዛሬ ምስራች ለመስማት ተዘጋጅ። ቸር ያሰማሽ የኔ ልጅ። እሺ ቻው ዳድ። የት ሄዳ ነው ልጅሽ? ስለ የትኛዋ ልጄ ነው? ስለ የትኛዋ እንደማወራ ጠንቀሽ ታውቂያለሽ። ለአምሮትማ የኔ ልጅ ነች። አዎ እሷማ ያንተ ልጅ ናት። ስለ ትርሲት ከሆነ ግን እየጠየከኝ ያለኸው መልሴ አያገባህም ነው። ለምንድን ነው ማያገባኝ? ያ ኪሩቤል በተባለ አሽቃባጭ ተማምነሽ ነው እንደዚህ የምታወሪው? ኪሩቤል አሽቃባጭ አይደለም። ኦይ እንደውም አንዳንድ አጠገቧ ካሉ ሰይጣኖች ሊጠብቃት የተላከ መልአክ ነው።
ሊጠብቃት አታስቂኝ እስኪ። ሰሚኛለሽ? ያንቺን ልጅ አይደለም ራሱንም መጠበቅ እንደማይችል በቅርቡ አሳይሻለሁ። ምን? ቆይ ምን ልታደርግ ነው? ምንም አላደርገውም። ግንባሩን ልስመው ነው። የኔ ልጅ ደህና ናችሁ አይደል? እባክህ ተጠንቀቅ የኔ ልጅ፣ ጠንቀቅ በል እባክህን። እኔ ሰውዬ ምኑም አላማረኝም። አሁን ራሱ መጥቶ ዝቶብኝ ነው የሄደው። እሺ የኔ ልጅ፣ እንደው አንጀት ያልችል ሲለኝ ነው የደወልኩልህ። በቃ ኑ በሰላም ነው። የኔ ፍቅር በቃ ልሄድ የኔ ቆንጆ። እሺ ደከመክ አይደል የኔ ፍቅር? ኖ አልደከመኝም። ዶክተሩን ማነጋገር ስላለብኝ ነው። አዲስ ነገር ካለ ደግሞ ደውዬ አሳውቅሻለሁ። እሺ ደግሞ ራስህን ጠብቅ። እሺ እጠብቃለሁ። አይዞክ ለዛሬ ብቻ ነው እሺ። ምኑ? በማያገባው ገብቶ ለሚያለቀልቅ ሰው የሚሆን ጥሩ መልስ ነው። ይኸውልሽ ላምሮት፣ አንቺም ሆነ አባትሽ አንድ ነገር አደርጋለሁ ብላችሁ የምታስቡ ከሆነ ከኔ የሚመጣውን አጸፋ አትቋቋሙትም። እሺ ተው እንጂ ለማንኛውም ያላቅምህ እንደተንጠራራ ታያዋለክ። እሺ ያሁንክ ትንሽ እንዴት ነው እነዚህ ልጆች ከምን ላይ ደረሱ? አልደወሉልሽም እንዴ? አልደወሉልኝም፣ ግን አትጨነቅ፣ እነሱ ሁሉንም ነገር ይወጡታል። እተማመንብሻለሁ የኔ ልጅ። እሱን ከዚህ አካባቢ ገሸሽ አደረግነው ማለት ስራችንን ለመስራት በነጻነት ይመቸናል። አዎ ዳድ፣ ከትርሲት እጅ አውጥተን ሁሉንም ነገር ወደ አንተ ካረግነው በኋላ የምትፈልገውን ውሳኔ መወሰን ትችላለህ። ምን ማድረግ እንዳለብኝማ ጠንቅቄ ጨርሻለሁ። ብቻ ልጆቹ በጥንቃቄ ስራቸው መስራታቸውን ደውለሽ አረጋግጭልኝ። እሺ ልደውልላቸው። ዳድ አያነሱም። ምን ተፈጥሮ ነው? እማዬ ልቤን ፍርሃት ፍርሃት እያለው ነው። ምንም ጥሩ ስሜት የተሰማኝ አይደለም። ምን ነው? ምን ሆንሽብኝ የኔ ልጅ? እኔ ምንም አልሆንኩም እማዬ፣ ግን ላምሮት ያደረገችውን ነገር ካወቅኩኝ በኋላ ኪሩን የሆነ ነገር እንዳያደርጉት እየፈራው ነው። የኔ ልጅ እሱንማ ፈጣሪ ጠብቀው እንጂ እኛ ተጨንቀን ምን እናደርግለታለን ብለሽ ነው? ደግሞ አይዞሽ፣ ራሱን መከላከል አያቅተውም። እሺ ቢሆንም ለእኔ አብሬያት ላደግኩት እህቷ በዚህ ልክ ከጨከነች ከአባቷ ጋር ሆነ ምን ሊያደርጉት እንደሚችሉ ሳስብ በጣም ነው እየፈራ ያለሁት እማዬ። አይዞሽ፣ ምንም አይሆንም የኔ ልጅ፣ አይዞሽ። እሺ አይዞሽ።
እንዴት አመሸሽ ማም? አንቺ ደግሞ እስከዚህ ሰዓት ድረስ እዚህ ምን ትሰሪያለሽ? ገብተሽ አትተኝም? እንቅልፌ ስለመጣ ነው እንጂ እኮ አንቺ ስላልሽኝ አለም ገብቼ የምተኛው። አንቺ ውር አነጋገርሽን አስተካኪ። ጭራሽ አይንሽ ከታወረ በኋላማ ብሶብሻል። ብትጠነቀቂ ነው እሺ የሚሻልሽ። ከዚህ በላይ ምን እንዳታደርጊኝ ነው? ምንድን ነው ያልሽው? በቃ ተይኝ በእናትሽ፣ ሰላም ይስጪኝ። እዚህ ቤት እስካለሽ ድረስ ሰላም የሚባል ነገር የለም እሺ? እንዴት አደረግሽ? እኔ እንዳንቺ ተኝቼ አላደርኩም። ለአምሮት የዚህ ልጅ መጨረሻ ሳላይ እኔ በፍጹም እረፍት አይኖረኝም። ይህም እኮ ሲጨነቅ ነው ያደርኩት ዳድ። ብደውል ስልክ አያነሱም። ግራ ገባኝ እኮ። ልጁ ተንከሲስ ነው። የሆነ ነገር አድርጎ ሊሆን ይችላል። እንደውም ይህን ነገር አጣርቼ መጣሁ። አንቺ እዚሁ ጠብቂ። እንዴት አደርክ ጋሽ ግርማ?